የኮሪያ ሆስፒታል ከሚያደርጋቸው የበጎ ፍቃድ የሕክምና አገልግሎቶች መካከል የሕክምና እጥረት ባለባቸው የሀገራችን ክፍሎች የነጻ ሕክምና መስጠት ይጠቀሳል። ይህ ሆኖ እንዳለ የሆስፒታሉ የሕክምና ቡድን ባሳለፍነው ሳምንት በዲቦራ ፋውንዴሽን ቅጥር ግቢ በመገኘት ለዲቦራ ፋውንዴሽን ተማሪዎች የአይን፣ የጥርስ፣ የጆሮ ምርመራን አድርጓል። እኛም በስፍራው በመገኘት ቆይታን አድርገናል። ወደዛው እንለፍ። ኮሪያ ሆስፒታል የበጎ አድራጎት ስራቸውን ነጻ ህክምና ለቤተሰብ ማድረግ እቅድ አምጥቶ የኮሪያ ሆስፒታል ደግሞ የኛ የዲቦራ ፋውንዴሽን የረጅም ጊዜ ፓርትነር ዲቦራ ፋውንዴሽንን በተለያየ መንገድ የሚደግፍ ሆስፒታል ነው። ዛሬም ደግሞ ይሄን ህክምና ማስ ስክሪኒንግ የተለያዩ ህክምናዎችን ቼክአፖችን ለልጆቹ ማድረግ እንፈልጋለን። ከቼክአፕ በኋላ ደግሞ ያለውን ነገር ደግሞ መቀጠል እንፈልጋለን ብለው ዛሬ ተገኝተዋል። ዛሬ እናንተም ስለተገኛችሁ ደግሞ በጣም እናመሰግናለን። ያው ለነዚህ ልጆች ታውቃላችሁ ቼክአፕ በተለያየ ጊዜ ግዴታ ነው ቼክአፕ ማድረግ አለባቸው። ጤናማም ሆነው ቢታዩም ጤናማም ቢሆኑም ተደጋጋሚ ቼክአፖችን ማካሄድ ይኖርብናል። የስሜታቸውን አይገልጹም፣ ካመማቸው አይናገሩም። ስለዚህ እነዚህን ቼክአፖች በጣም ኢምፖርታንት ናቸው የምንላቸው ቼክአፕ ናቸው። ብዙ ጊዜ ዋና ቢሮአችን ነበር እነዚህን ቼክአፖች የምናካሄደው። በአሁኑ ግን በጣም ትልቅ ነው፣ የመጀመሪያ ነው እንደዚህ ስናረግ። ሁሌ በተለምዶ የምታውቁት አንድ አይነት አንድ ቼክአፕ ነበር የምናረገው፣ ወይ የልብ ሊሆን ይችላል፣ ወይ የአይን ሊሆን ይችላል፣ ወይ ከአንገት በላይ ሊሆን ይችላል። ዛሬ ግን ሁሉንም ያካተተ 7 አይነት የተለያየ ቼክአፕን ያካተተ ምርመራን በኮሪያ ሆስፒታል አማካኝነትና በኮሪያ ሆስፒታል ሰራተኞች በነጻ አገልግሎት እየሰጡን ስለሆነ ለነሱ እናጨበጭባለን። ዛሬ በዚህ በዲቦራ ፋውንዴሽን የትራያጅ ማድረግ ወይም ታካሚዎችን ቅድሚያ በማየት ስራ ላይ ነው የተመደብኩት። ዛሬ በዚህ ክፍል የምንሰራቸው ዋና ስራዎች የምንሰራቸው ስራዎች ታካሚዎቹ መጀመሪያ ሲመጡ ሊያስፈልጋቸው የሚችሉ ወደ ተለያዩ ስፔሻሊስት ሐኪም መሄድ ካለባቸው ወደዛ ክፍል ለይቶ እሱን መመልከትና በተጨማሪም ደግሞ ኪሎ፣ ቁመት እና የጭንቅላት መጠን በመለካት ከእድሜያቸው አንጻር እንዴት ነው የሚለው በማየት ነው የምንሰራው። እዚህ ክፍል ውስጥ እንግዲህ ጀነራል ፔዲያትሪክስ ኤግዛሚኔሽን ነው እየሰራን ያለ ነው። መጀመሪያ ከትራያጅ ክፍል የሚያስፈልገውን ቫይታል ሞልተው ወደዚህ ካመጡልን በኋላ እዚህ ስክሪኒንግ ነው የምንሰራው። ከላይ እንጀምርና ከአንገት በላይ እነሱ አይደንቲፋይ የሚያደርጉት ፕሮብለም ካለ ይነግሩናል። ካለበዚያ ደግሞ እኛ የምናየው ነገር ይኖራል። ከዛ ከአንገት ወርደን ወደ እንቅርት፣ ከዛ በኋላ ደግሞ ደረት ላይ ማዳመጥ ያለብንን ደረታቸውን፣ ልባቸውን እናዳምጣለን። ወደ ሆድ እንሄዳለን። እነሱ የሚነግሩን ነገር ካለ እናያለን። ካለበዚያ ደግሞ እኛ ቼክ እናደርጋቸዋለን። እንደዛ እያልን ወደ ነርቭ እንሄዳለን። ነርቭ ላይ የተለየ ችግር ካላቸው መናገር ማይችሉ ከሆነ መራመድ ላይ፣ ሽንት ሰገራ መቆጣጠር ማይችሉ እነዚህ ነገሮች ሁሉ አይደንቲፋይ እናደርጋለን። እነዚህን ካወቅም በኋላ ወደሚያስፈልጋቸው ስፔሻሊቲዎች እንልካቸዋለን። በጸሎት ከተወለደች ጀምሮ ያው ብዙ ክትትሏን ስናደርግ የነበረው ጥቁር አንበሳ ነበር። አጋጣሚ እዚህ ዲቦራ ፋውንዴሽን እድሉን አግኝተን የፊዚዮቴራፒ ክትትል እያደረገች ነው። እሱን ከጀመረች እግዚአብሔር ይመስገን በጣም ከፍተኛ የሆነ ለውጥ አለ። በፊት አሁን መቀመጥ አትችልም ነበር። አሁን ራሷን ችላ መቀመጥ ጀምራለች። ከዛም ውጪ ደግሞ ያው መገለባበጥም የተወሰኑ ለውጦች አይተንባታል። ያው በሳምንት ሐሙስ ዘውትር እዚህ ፊዚዮቴራፒ አላት። እሱን ክትትል ያው እያደረገች የተወሰነ ለውጦች አሉ። ደስ የሚል ጊዜ እያሳለፈ ይገኛል። አሁን እድሜዋ 1 ዓመት ከ7 ወር ሆኗታል። ያው እዚህ ዳውን ሲንድሮም እንዳለባት ያወቅነው እንደተወለደች ነው። ሳምራዊት ከበደ እናት ነኝ። እድሜዋ 22 ዓመት ነው። ያለችበት ጤናዋ እግዚአብሔር ይመስገን ደህና ነው። አይኗ ነበረ፣ አይኗ ተሰርቶላታል። ሌላው እግዚአብሔር ይመስገን ደህና ናት። ሕክምና ያው ያገኛሉ በየጊዜው። ቅዱስ ዮሐንስ እድሜው 9 ነው። ዳውን ሲንድሮም ነው ያጋጠመው። ከዳውን ሲንድሮሙ ሌላ ያጋጠመው የጤና ችግር የለም። የዳውን ሲንድሮሙ ብቻ ነው። እሱንም ደግሞ በዚህ በዲቦራ ፋውንዴሽን በሚደረግ ሕክምና ተጠቃሚዎች ነን። እንግዲህ ዛሬ የተሰበሰብንበት ዓላማ ምንድነው?
እዚህ ዲቦራ ፋውንዴሽን ውስጥ ያሉ በትምህርትም ያሉ እንዲሁም ደግሞ ከመደበኛ ትምህርት ውጪ በቴራፒ በፊዚዮቴራፒ ያሉ ልጆችን የጠቅላላ የሕክምና ምርመራ እንዲያደርጉ ለማድረግ ከኮሪያ ሆስፒታል ከመጡ በጎ ፈቃደኛ ሐኪሞች ጋር ነው ዛሬ ያለ ነው። ይህንን አገልግሎት ለማግኘት 400 አካባቢ ተማሪዎች ተመዝግበዋል። ስለዚህ ያንን መሰረት አድርገን ተማሪዎቹ በሚፈልጉት ወይም በሚያስፈልጋቸው የሕክምና አይነት መሰረት አድርገን ያንን ሕክምና እያገኙ ይገኛሉ። እዛ ሕክምና ውስጥ ጠቅላላ ምርመራ የሚያስፈልጋቸው ይኖራሉ። ከአንገት በላይ ሕክምና የሚያስፈልጋቸው እንዲሁም የደርማ የቆዳ ሕክምና የሚያስፈልጋቸው የጥርስ ሕክምና የሚያስፈልጋቸው ያንን አሰስ ተደርጎ በዛ መሰረት የሚያስፈልጋቸው ሕክምና ከተደረገ በኋላ አስፈላጊው መድኃኒት ታዞላቸው ያንን መድኃኒት እንዲወስዱ ይደረጋል ማለት ነው እና ዛሬ የተሰበሰብነው በዛ ምክንያት ነው። እንደምን አዳራችሁ? Okay, first of all, let me introduce myself and the Korean hospital. አስቀድሜ ራሴንና የኮሪያ ሆስፒታል ስታፍ ላስተዋውቅ። My name is Mr. Henry Moon, who is the external director of the whole our organization. የኔ ስም ሄንሪ ሙን ይባላል። ሚስተር ሄንሪ ሙን ይባላል። እኔ ደግሞ በኮሪያ ሆስፒታል የውጭ ግንኙነትን በአጠቃላይ ኃላፊ ሆኜ የምሰራ ሰው ነኝ። I have the acquainted with His Excellency more than 20 years. ከ20 ዓመታት በፊት ነበረ በክቡርነቱ የተጋበዝኩት። Whenever we met, I kept praying, God, if the God allows, we can work together. ያኔ ሲጋበዝ እግዚአብሔር ከፈቀደ አብረን እንደምንሰራ ብዬ ተስፋ አደርግ ነበር። Now we became the one family. አሁን ደግሞ አንድ ቤተሰብ ሆነናል። Korean Hospital and also Devara Foundation, all of our beloved kids, they are all one family. ኮሪያ ሆስፒታልና ዲቦራ ፋውንዴሽን ደግሞም እዚህ ያሉት ልጆችም ወላጆችም ሁላችንም አንድ ቤተሰብ ሆነናል። Purpose of the Korean Hospital is to helping the Ethiopians who are suffering from the disease. የኮሪያ ሆስፒታል ትልቁ ዓላማ በተለያዩ ህመም የሚሰቃዩ ኢትዮጵያውያንን መርዳት ነው። Through the love of God. ያም ደግሞ ከእግዚአብሔር ፍቅር የተነሳ ነው። ውድ ተመልካቾቻችን ቆይታችን በዚህ አላበቃም። ካፍታ ቆይታ በኋላ ተመልሰን እንገናኛለን። በዚህ በመታየታቸው የሚደረገው ጠቀሜታ አንደኛ ለሌሎች ባልደረቦች ሐኪሞች ለሚሰሩት ስራ በማቃለል እዚህ የሚያስፈልጋቸው ስፔሲፊክሊ የሚያስፈልጋቸው ቦታ እንዲሄዱ ለመለየቱ ለማድረግ ይጠቅማል። ለምሳሌ ጥርስ ህመም ያለው ታካሚ ቀጥታ የጥርስ ሐኪም ጋር፣ የጆሮ ችግር ያለበት ቀጥታ ጆሮ ሐኪም ጋር እንዲሄድ በማድረግ እና ደግሞ ለቤተሰቦችም ያስፈልጋል ብለን የምናስባቸውን ምክሮች እዚሁ በአጭሩ በመለገስ ለቀጣይ ለሚደረግላቸው ሕክምና መንገድ መክፈት ነው ስራችን። በብዛት እንግዲህ የምንጠብቃቸው የህክምና ችግሮች አንደኛ ከእንቅርት ጋር በተያያዘ ነው። ዳውን ሲንድሮም ልጆች የእንቅርት ችግር ሊያጋጥማቸው ይችላል፣ ሃይፖታይሮይዲዝም የምንለው ማለት ነው። ስለዚህ ይህንን ስክሪን ማድረግ ያስፈልጋል። እንቅርት መተለቅ ወይም ደግሞ በሚነግሩ ምልክቶች እንቅልፍ ማለት ኪሎ በጣም መጨመር፣ ምግብ አለመብላት፣ በእንደዚህ አይነት ነገሮች ሰገራ ላይ ባለ ለውጥ ማወቅ እንችላለን። ሁለተኛ የልብ ችግር ያጋጥማቸዋል። ስለዚህ ልባቸውን በማዳመጥ የሚሰማን የተለየ ድምጽ ካለ እሱን በማግኘት ወደ ሌላ ሐኪሞች ወደ ስፔሻሊስት ሐኪሞች እንልካቸዋለን ማለት ነው። በዋነኛነት እነዚህ ነገሮች ነው ስክሪን የምናደርገው። ያው ስፒች ላይ መናገር ላይ ትንሽ ሊቸገሩ ይችላሉ፣ መራመድ ላይ እነዚህንም ደግሞ እዚህ ስፔሻሊቲዎች አሉ። አሁን መራመድ ላይ ገና ነች፣ ግን ያው መቀመጥ አንዳንድ መገለባበጦች ጥሩ ለውጥ ነው ያለው። እዚህ ከመጣን ጀምሮ
በፊት ቤት ውስጥ በጣም ነበር የምንቸገረው። እዚህ ከመጣን በኋላ ግን ፊዚዮቴራፒ ከጀመረች በኋላ እጅግ በጣም ከፍተኛ የሆነ ለውጥ ነው ያየንባት ያለው። አይኗ ብሌኑ በጣም ትልቅ ሆኖ እንትኑ ቆዳው አንሶ ነበረ። ብሌኑ በጣም ትልቅ ነው፣ ይሄኛ ቆዳ አነሰ። ከዛ ምኒልክ ሄጄ አሰራውላት። በዚህ ተቀንሶ ከላኛው ቆዳው ተገፎ እንደሱ ተደረገላት። አሁን እግዚአብሔር ይመስገን ደህና ናት። ከዚህ በፊት በተደረጉ ምርመራዎች ከአንገት በላይ ወደ 7-8 የሚሆኑ ህክምናዎች አድርገናል። የልብ ኬዝም አድርጓል። ከአንገት በላይ የአይንም የተለያዩ ህክምናዎች አድርጓል። ኖርማል ነው። ያው ከሳውንድ ድረሙ ሌላ ተጓዳኝ ነገር የለም። ከዲቦራ ፋውንዴሽን ያገኘ ነው። በተለያየ ጊዜ በሀገር ውስጥም በውጭ በሚደረጉ ህክምናዎች ላይ ተጠቃሚዎች ነን። በነፃ ህክምና በማንኛውም ሰዓት በሚደወልን ሰዓት መተን ተጠቃሚዎች ነን። ልጃችንም ደግሞ እንደራሳቸው እንደ ልጆቻቸው አይተውልን በሚመጣው በማንኛውም በጤና በሚደረጉ ህክምናዎች ላይ ተጠቃሚዎች ነን። አሁን ዋና የተደረጉ ምርመራዎች ምንድናቸው? አሁን ቢያንስ እስከ 6-5 ሴክሽኖች አሉ። አሁን የመጀመሪያው ጀነራል ጠቅላላ ምርመራቸው የሚደረግበት ነው። ያንን ከመረመሯቸው በኋላ የትኛው ላይ ታርጌት መደረግ እንዳለበት ከወላጆቻቸው በሚሰጠው ሰጀሽን መሰረት የቆዳ የሚያስፈልጋቸው ወደ ቆዳ፣ የጥርስ ወደሚያስፈልጋቸው ወደ ጥርስ፣ ከአንገት በላይ ደግሞ እንደዚሁ ከአንገት በላይ ሙሉ ምርመራ የሚያስፈልጋቸው አሉ። እንዲሁም ኒውሮሎጂ የሚያስፈልጋቸው አሉ። ከዛ በተጨማሪ ደግሞ ደንታል አለ፣ የጥርስ የሚያስፈልጋቸው አሉ። እንደዚሁም ጠቅላላ ሙሉ ምርመራ ጀነራል የሚያስፈልጋቸው አሁን ከሳምባ ጋር በተያያዘ ብዙዎቹ አሁን የልብ ክፍተት ይኖራቸዋል። ከዛ ጋር በተያያዘ ያንንም የሚገለገሉበት ክፍል አለ። ያ ከታየ በኋላ ኮንሰልቴሽን እና ፋርማሲ ክፍል አለ። ይህን ከጨረሱ በኋላ መድኃኒታቸውን ይዘው ይሄዳሉ ማለት ነው። እዚህ ስንመረምር ከዳውን ሲንድሮም ጋር የሚያጋጥሙን በዋነኝነት አንደኛ የአንገት ህመም ያጋጥመናል። አንገታቸው የሚያማቸው ምክንያት የመገጣጠሚያ መላቀቅ በእንግሊዝኛው ላግዚቲ የሚባል አለ። በሱ ስለሚኖር እሱ ነገር ያጋጥማቸዋል። ሁለተኛ ደግሞ ከትውልድ ጀምሮ የልብ ችግር ሊኖር ይችላል፣ እሱም ሊያጋጥም ይችላል። በተጨማሪም ደግሞ የቫይታሚን ዲ እጥረትና የአጥንት መሳሳት ሊያጋጥም ይችላል። እሱም በተለያየ ምክንያት ፀሐይ ባለመሞቅም ሊሆን ይችላል። በተፈጥሮም ደግሞ ታይሮይድ ወይም እንቅርት የምንለው አካል በስርዓት ሳያመነጭ ስለሚቀር ሊሆን ይችላል። እዚህ ክፍል እንግዲህ ዋና የሚታይ ወይም ደግሞ ወላጅ ያላየው ችግር ወይም ደግሞ ወላጅ ያየውን ችግር አይተን ምን እንደሆነ አትሊስት ስክሪን ካደረግን በኋላ ወደሚያስፈልጋቸው ስፔሻሊቲ ሐኪሞች ለመላክ ነው። ስለዚህ በዋነኛነት ያላቸውን ችግር ኢንጀነራል ለማወቅ ነው ይህን ክፍል እየተጠቀምነው ያለ ነው ማለት ነው። ያው ከኛ ያው እዚህ ፊዚዮቴራፒ ላይ ያው ያየናቸውን ኤክሰርሳይሶች ቤትን በመውሰድ እሱን ያው እናደርጋለን ማለት ነው። ከዛ ውጪ ደግሞ ያው ክትትሎች አሏት። የህክምና መድኃኒቶች የምትወስዳቸው አሉ። ከዚህ የሆርሞን መድኃኒት አላት፣ የሳምባ ግፊት አላት። እነዛን ያው ሰዓት እየጠበቅን በቀን 2 መድኃኒቶች አሉት፣ እሱን እናደርጋለን። ከዛ ውጪ ደግሞ ያው ቤት ውስጥ በእኛ አቅም የሚደረገውን ነገር እያደረግንላት እንገኛለን ማለት ነው። ደህና ናት እግዚአብሔር ይመስገን። ያው ዲቦራ ምትን መነጽር ምናምን ገዝቶላት ነበር ከዚህ በፊት። እሱ ደግሞ ሲያረጅ እኔ ራሴ ሌላ ጀርመኖቹ ጋር ሄጄ በህክምና ደረጃ ወስጄ መነጽር ሌላ ተቀየረላት። ያው ደህና ናት እግዚአብሔር ይመስገን። ማመስገን የምፈልገው የዲቦራ ፋውንዴሽን መስራች የምንወዳቸው የምናከብራቸው አባዱላ ገመዳ እንዲሁም ልጃቸውን ዲቦራ ባለቤቶቻቸውን፣ ቤተሰቦቻቸውን፣ ልጆቻቸውን ሁሉ ምክንያቱም እያንዳንዱ ቤት የተደበቀውን ችግር አውጥተው በአደባባይ በህክምና በተለያየ ነገር በሚያደርጉልን ድጋፍ ተጠቃሚዎች ስለሆነ ቤተሰቦቻቸውን፣ ልጆቻቸውን እንዲሁም የድርጅቱን ሰራተኞች፣ መምህራኖችን ሁሉንም ማመስገን እፈልጋለሁ። እግዚአብሔር ይስጥልን። በቤት ውስጥ እንግዲህ ያው ልጃችን ነው አንዱ ልጃችን ነው ዳውን ሲንድሮም እንደዚህ አይነት ነገር የሆነውና ቤት ውስጥ በሚቻለን ነገር እንክብካቤ እናደርጋለን። እኛ ከምናደርገው የበለጠ ግን ዲቦራ ፋውንዴሽን እንደ ልጃቸው አይተው ነገ ልጆቻችን ናቸው ብለው ተቀብለው ለነገ የተሻለ ህይወት እንዲኖራቸው ልጆቹ ነገ ራሳቸው ቆመው ችለው እንዲሄዱ በሚል ትልቅ ስራ እየሰራ ነውና መስራቾቹን ከልብ ማመስገን እፈልጋለሁ። ከዳውን ሲንድሮም ጋር ለተወለዱ ልጆችን የሚያሳድጉ ወላጆች ዛሬም ባይሆን
ሌላም ጊዜ በጤናቸው ዙሪያ ልጆቹ ነን ቨርባል ሊሆኑ ይችላሉ ወይም ህመማቸውን አውጥተው መናገር ሊከብዳቸው ይችላል። እያንዳንዱ እንቅስቃሴዎቻቸውን ኖቲስ ማድረግ ይኖርባቸው ይችላል። ሽንት ቤት አጠቃቀማቸውን፣ የምግብ አፒታይታቸው ከፍ ዝቅ ሊል ይችላል። መድኃኒት ካላቸው ደግሞ መድኃኒቶቻቸውን ሬጉላርሊ መውሰድ ላይችሉ ይችላሉ። ያንን በአስተውሎት በጥንቃቄ ማድረግ ሊጠበቅባቸው ይችላል። እያንዳንዱ እንቅስቃሴ እንትን ነው በባህሪ ነው የሚገልጹት። ሲያማቸው ወይ ይነጫነጫሉ ወይ ያለቅሳሉ። ስለዚህ አኑዥዋል የሆነ ነገር ሲኖር ለሐኪም ማውራት ወይም ሐኪም ኮንታክት ማድረግ ይኖርባቸዋል። ዛሬም በሚኖረው ምርመራ ላይ እንደዚህ አኑዥዋል የሆኑ ወይም ያልተለመዱ እንቅስቃሴዎች ሲኖሩ እነሱን መሰረት አድርጎ ማሳወቅ ይኖርባቸዋል ሐኪሞቹ ማለት ነው። ለወላጆች ያው እንደ ማንኛውም ልጅ የተለያዩ ከዳውን ሲንድሮም ጋር ተያይዘው ከሚመጡት ህመሞች ተጨማሪ ሌሎች ህመሞች ሊኖሩ ይችላሉ። ግን ይሄ ከዳውን ሲንድሮም ጋር ተያይዘው ለሚመጡት ህመሞች የተለየ ሀሳብ ሰጥተው አሁን ያላቸውን የቫይታሚን ዲ እጥረት ሊሆን ይችላል፣ የአንገት ህመሙ ሊሆን ይችላል፣ ወይም የልብ ህመሙን በደንብ አትኩሮት ሰጥተው እንዲከታተሏቸው ብለን እንመክራለን። ዳውን ሲንድሮም ያላቸው ልጆች በዋነኛነት የሚያጠቃቸው እንደነዚህ አይነት በሽታዎች አሉ። ስለዚህ እነዚህን መጀመሪያ ማወቅ ያስፈልጋል፣ ልጆች በእንደዚህ አይነት በሽታዎች ሊጠቁ እንደሚችሉ ማለት ነው። ስለዚህ ምልክቶችን በጣም መጠባበቅ ያስፈልጋል። በየተወሰነ ጊዜ እንዲታዩ ስክሪን እንዲደረጉ ማድረግ አይከፋም። ለምሳሌ እንቅርት ችግር፣ ልብ ችግር ፊት ለፊት የሚታይ ነገር አይደለም። ስለዚህ ሊያውቁት ይችላሉ። ስለዚህ አትሊስት አንዴ ወደ ሆስፒታል ሄዶ ቼክ መደረግ፣ እነዚህ ነገሮች ማየት ያስፈልጋል ማለት ነው። ዳውን ሲንድሮም ያለባቸው ልጆች ፍቅር ናቸው። በጣም ደስ ይላል ማለት ያው መጀመሪያ ትንሽ ቻሌንጅ አለው እንደተፈጠሩ፣ የመጀመሪያ ደግሞ ሲሆን ትንሽ ከበድ ይላል። ምክንያቱም ኤክስፒሪየንሱ ልምዱ ስለሌለ፣ በኋላ ላይ ግን ያው ነገሮች ራሳቸው ስቴፕ እና እንትን ስላላቸው በዛ መሰረት ግን ወደ እንትኑ ስትገባ እጅግ በጣም ቀላል ነው እና ለሌሎችም ወላጆች ማስተላልፈው ያው እግዚአብሔር ስጦታዎች ናቸው። ሌላ ምንም የተለየ ነገር አይደለም። እንደ ማንኛውም ልጆች ፍቅር ናቸው። እንክብካቤ ካደረግንላቸውና መደረግ ያለበትን የሕክምና ድጋፍ ክትትል ወቅቱን ጠብቀን የምናደርግ ከሆነ ምንም የሚከብድ ነገር የለም። ለዛ ደግሞ ትልቁ ማሳያ የሚሆነው ይሄ ዲቦራ ፋውንዴሽን ተቋቁሟል። እጅግ በጣም በቃ ደስ ይላል እና ቤት ውስጥ ማስቀመጥ መቻል የለብንም። ሁሉ ነገሮች ስለተመቻቹ ምንም ይሄን ያለ በቃ እግዚአብሔር ልዩ ስጦታዎች ናቸው ብዬ ነው ማስበውና ወላጆች ደግሞ ይሄንን ነገር መተው መጠቀም መቻል አለባቸው። ልጆቻቸውን ቤት ውስጥ ማስቀመጥ መቻል የለባቸው። ይህንን እድል ቢጠቀሙ ደስ ይለኛል። አመሰግናለሁ። ዳውን ሲንድሮም ተጠቂ የሆኑ ልጆቻቸውን ቤተሰቦች ልጆቻቸውን ይዘው መተው በዚህ ድርጅት ተጠቃሚ ቢሆኑ ልጆቻቸው ራሳቸውን ችለው ቆመው ነገ የተሻለ ህይወት እንዲኖራቸው የነቃ እንዲሆኑ ያደርጋልና ተጠቃሚ ልጆቻቸውን ቢያደርጉ ይሄ ነው ማስተላለፈው መልእክት። እንደ ተቋም ዲቦራ ፋውንዴሽን ውስጥ ቢሄቪራል ቴራፒ ምን አይነት ፈንክሽን አለው? ከዳውን ሲንድሮም ጋር የሚወለዱ ልጆች በባህሪ ደረጃ ከቲፒካል ልጆች የተወሰኑ ኮምፕሊኬትድ የሆኑ ባህሪዎች ይኖራቸዋል። ለምሳሌ አቴንቲቭ ሆነው አንድ ቦታ ተረጋግተው መቀመጥ ሊያስቸግራቸው ይችላል። ኮሚኒኬሽን ባሪየር ይኖራቸዋል። ነን ቨርባል ስለሚሆኑ በቲፒካል ልጆች ፍጥነት ኢንፎርሜሽን ፕሮሰስ ማድረግ ላይችሉ ይችላሉ። ስለዚህ ኮሚኒኬሽናቸው ዊክ ስለሚሆን እነሱ ተናግረው ቢናደዱ ተናግረው አይወጣላቸውም። የሚፈልጉትን ነገር ተናግረው አንደርስታንድ አናደርጋቸውም። ስለዚህ ያንን የሚያሳዩት በባህሪ ነው ማለት ያ ማለት ወይ ቁጡ ሊሆኑ ይችላሉ ወይ ደግሞ በጣም ሪያክት ያደርጋሉ። አለበለዚያ ደግሞ በጣም ዳውን የሆነ ወይም መለስተኛ አነስተኛ የሆነ ባህሪ ኢንቮልቭመንት ሊኖራቸው ይችላል። ስለዚህ ያንን ወደ አቨሬጁ ለማምጣት ወይም ወደ መደበኛው ለማስገባት ነው እኛ ቢሄቪራል ቴራፒውን የምንሰጠው። ስለዚህ አሰስመንት እንወስድና አስተማሪዎቻቸው በሚሰጡት ሰጀስት መሰረት አሰስመንት ወስደን በአሰስመንታቸው መሰረት ያንን ኢንተርቬንሽን ፕላን አድርገን ቢሄቪራል ቴራፒውን ይወስዳሉ ማለት ነው። ውድ ተመልካቾቻችን የዛሬው የአዲስ ሕይወት ዝግጅታችን ይህንን ይመስል ነበር። ሳምንት በሌላ ዝግጅት እስከምንገናኝ መልካም ጊዜ